ስጋ ቤት ሰልፍ ነው። ቅበላ ይሄ አይደለም ነው። ከጾም በፊት ሰዎች ቅበላ ይላሉ። ምን ማለት ነው? ለመጾም ራስክን ስጋህንም ነፍስህንም ፍትወትህንም ፈቃድህንም ሐሳብህንም ምኞትህንም ለእግዚአብሔር ለመስጠት ወይም በስውር ለሚመግብ ፈጣሪ ጌታ ገዢ በስውር ያለ ማንነትህን ለእግዚአብሔር ለማስገዛት መንፈሳዊ ዝግጅት የምታደርግበት ቅድመ ሁኔታ ነው። አሁን ላይ ሰዎች ቅበላ ሲባል አይምሮ ላይ የሚመጣው ጾሙን ስለማካካስ፣ ስለ ምግብ፣ ስለ መጠጥ ነው። አሁን አብይ ጾም እየመጣ ነው። የአብይ ጾም ዋዜማው በእሁድ ስጋ ቤት ሰልፍ ነው። ቅበላ ይሄ አይደለም ነው። ጾሙ ሰኞ ሊገባ እሁድ አንተስ ስጋ ቤት መሰለፍ አይጠበቅብህም። ትክክለኛው የክርስትናው አስተምህሮ ይሄ አይደለም። ጾም ሊገባ ነውና ቶሎ ቶሎ ብላ፣ ቶሎ ቶሎ ጠጣ፣ ቶሎ ቶሎ መብላት ያለብህን ቶሎ ቶሎ ብላ ያላዳረስከው የምግብ አይነት የመጠጥ አይነት ወይ ደግሞ የስጋ አይነት አዳርስ ለማለት አይደለም። ወይ ደግሞ እሁድ ስጋ ቤት ልትሰለፍ አልታዘዝክም። ጾም ሊመጣ ሲል እኛ መቀበል ያለብን ምንድነው ካልን ከእግዚአብሔር ዘንድ ሊሰጠን የሚገባ መንፈሳዊ ጉልበት ነው። በጾም ወቅት ሃይማኖታችንን አጠንክረን ምግባር ትሩፋት ሰርተን ጾመን ጸልየን ሰግደን አስቀድሰን ንስሐ ገብተን ስጋ ወደሙን ተቀብለን ለርስት ለመንግስተ ሰማያት የሚያበቃ ሕይወት ገንዘብ እንድናደርግ ከእግዚአብሔር ዘንድ ጸጋን ለመቀበል ራስን ለእግዚአብሔር የምንሰጥበት ወቅት ነው።